ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? ጉድ ሞርኒንግ። ሰላም በያላችሁበት። ዛሬ ብቅ ብያለሁ። እግዚአብሔር ረድቶኛል። ባለችን ሀፈን አወርን ብትሆን እንደዚህ ሀፈን አወር ጧት እግዚአብሔር እንደረዳኝ መጠን ገብቼ ባይብል ስተዲያችንን እንጨርሳለን። ዛሬም እንጨርሳለን። እንጸልይና ፋውንዴሽናል ክላሳችን እንቀጥላለን። Father God, thank you for this beautiful day. ስለዚህ መልካም ቀን እናመሰግንሃለን። Thank you for everything that you are doing for us. Blessed be your name. እግዚአብሔር አባታችን እናመሰግንሃለን። ጌታ እግዚአብሔር ሆይ በደል ኃጢአት የኔም ወገኖቼም በናዝሬቱ ጌታ በኢየሱስ ክርስቶስ ደም in the name of Yeshua የታጠበ ይሁን። እግዚአብሔር አባቴ ሆይ ባላችሁ ጊዜ ሁሉ ጌታዊ አገልግሉ ተብለን ተምረናል። ጌታዊ አሁንም እኔና ወገኖቼ ቃልህን ለአዳዲስ ነፍሳት የሚሆነውን መሰረታዊ ትምህርት እንድታስተምረን እንለምንሃለን። in the name of Yeshua ሁሉን ላንተ አሳልፈ የሰጠው ላይኑም ክፉ ሁሉ በጌታ በኢየሱስ ክርስቶስ ስም in the name of Yeshua የታሰረ ይሁን። Lord, deliver us from the evil one. ከክፉ አድነን እኔም ወገኖቼንም in the name of Yeshua አሜን። ወገኖቼ ዛሬ እንቀጥላለን ቶሎ ብለን ፋውንዴሽናል ክላሳችንን መሰረታዊ ትምህርታችንን እንቀጥላለን። ዕብራውያን ሄደን እናያለን። ዕብራውያን 6 የእግዚአብሔር ቃል ምን ይላል? እነዚህ መሰረታዊ የሆኑ ነገሮች በልባችን ውስጥ መኖር እንዳለባቸው ተነጋግረናል። ስለዚህም የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ። መሰረትን ደግሞ አንመስርት። ደግመን አንመስርት። እርሱም ከሞተ ስራ ንስሐና በእግዚአብሔር እምነት ስለ ጥምቀቶችና አንድ ጥምቀት ብቻ አይደለም። የእግዚአብሔር ቃል እዚህ ጋር ሐዋርያው ጳውሎስ ሲያስተምረን ጥምቀቶች ነው የሚለው፣ አንድ ጥምቀት ብቻ አይደለም። ከዛ ደግሞ እጆችን ስለመጫን፣ ስለ ሙታን ትንሳኤ፣ ስለ ዘላለም ፍርድ ትምህርት ነው። እነዚህ ናቸው። ስለዚህ አሁን ያለፈው ሁለቱን አይተናል። ከሞተ ስራ ንስሐ አይተናል። በእግዚአብሔር ስለማመን አይተናል። በጣም እኔ አሁን በራሴ ወገኖቼ በጣም በልቤ ውስጥ ካለው የክርስቶስ ትምህርት አንደኛው መሰረት በጣም በውስጤ ላይ ተጣለው ብዬ ማምነው በእግዚአብሔር ላይ ስለማመን ነው። ምክንያቱም በእግዚአብሔር ለቃሉ ታማኝ ቃሉ የተናገረውን እንደዚህ ብለህ የለም ወይ ብዬ ጌታን ሲያደርግልኝ ስላየውኝ በእግዚአብሔር እምነት የምትለው ታላቅ የሆነች መሰረት አለች በልቤ ውስጥ እና ያም ሁላችንም አዳዲስ ክርስቲያኖች ምን ማድረግ አለብን ማለት ነው። ልባችን ውስጥ ይሄ በእግዚአብሔር ማመን፣ እግዚአብሔርን እንደ ሰው ሳይሆን እንደ አምላክነቱ እንደ ታማኝነቱ መቀበልና ያንን በእምነት መኖር አንደኛው መሰረት ነው ማለት ነው። ከዛ ደግሞ ምን ይላል እግዚአብሔር ቃል? ስለ ጥምቀቶችና እጆችን ስለመጫን። አሁን ስለ እጆችን ስለመጫን የሚለውን እናይና ከዛ ስለ ጥምቀቶች ደግሞ እናያለን ወገኖቼ። laying of hands የሚለው it's God's will to all of us to grow into the full maturity. እግዚአብሔር ጳውሎስ እዚህ ላይ እንደሚናገረን ወገኖቼ የእግዚአብሔር ፈቃድ ነው እንድናድግ ወደ ክርስቶስ ሙላት እንድናድግ ይላል። ከዛ ደግሞ እነዚህ እጆች መመጫን አንደኛም መሰረት ከምንጥላቸው በልባችን ውስጥ አንደኛው ምንድነው? እጅን መጫን ነው። መጽሐፍ ቅዱስ ውስጥ ወገኖቼ እጅን ስለመጫን ሲናገር 3 ነገሮችን ይናገራል፣ 4 ነገሮችን ይናገራል። አንደኛው to impart healing ትዝ ይላችኋል። ሂዱ ጌታ ኢየሱስ ክርስቶስ ምን አለ እኮ አዞናል። ሙታናቸውን አስነሱ፣ ድውያኖችን ፈውሱ ይላል። ስለዚህ እጅን መጫን የእያንዳንዳችን ምንድነው መሰረታዊ ነገር ነውና አዳዲስ ክርስቲያኖችን ብንሆንም ሰው ሲታመም መጀመሪያ ነብይ ሳዱ ሲናገሩ ወደ ሆስፒታል ሳይሆን መጀመሪያ ወደ እግዚአብሔር ነው መደወል ብለዋል። እውነታቸው ነው። መጀመሪያ the first thing ሰው ሲታመመኝ ሲል ወይ ደግሞ ልጆቻችንን ፕራክቲስ ስናስለምዳቸው ምን ላቸዋለን መስላችሁ? እጃቸውን መጀመሪያ ወይ የሆነ ራሳቸውን ከታመሙ ወይም ደግሞ ፈውስ የሚያስፈልገው ነገር ላይ እጃቸውን ራሳቸው ጭነው እንዲጸልዩ የሆነ ነገር ሲፈልጉ ሰው ሳይሆን የመጀመሪያ የሚሄዱት እግዚአብሔር ጋር እንዲሆን እኛም ራሳችን ለልጆቻችን ማስተማር አለበት። ስለዚህ አንደኛም ጌታ ኢየሱስ ከተናገራቸው ካስተማራቸው ላይ እጅን to impart healing ሰውየው ይፈወሳል አይፈወስም ብሎ ባይምሮ መወዛገብ ሳይሆን ጌታ ኢየሱስ ምን አለ? በቃ ፈውሱ። መፈወስ የሱ ስራ ነው። የኛ ስራ ምንድነው?
እጅ ጭኖ መጸለይ ነው። አሜን። ከዛ ደግሞ ቱ ኢንፊሊንግ ኦፍ ዘ ሆሊ ስፒሪት መንፈስ ቅዱስን ደግሞ እጅ በመጫን እንቀበላለን። እሱንም ደግሞ ሌላ ትምህርት ነው። that is another ስለ laying of hands ሚለው እጆቻቸውን በመጫን መንፈስ ቅዱስን መሞላት በጾም በጸሎት መንፈስ ቅዱስን ስለመሞላት ማለት ነው። ከዛ ደግሞ to impart spiritual gift ይሄ ሁለተኛ ጢሞቴዎስ 1:6 እኔ አንድ ጊዜ ወገኖቼ ሜሪኬ ባክስተር እና የሷ ጓደኛዋ ማሪሶል ነች መሰለኛው በስልክ ኢምፓርቴሽን የተቀበልኩት ዝም ይለኝ የጸለዩልኝ እነሱ ናቸው። ያ ምንድነው ወገኖቼ ጊፍትን እንቀበላለን። እዚህ ጋር ጢሞቴዎስን ጳውሎስ ለጢሞቴዎስ ምን ይለዋል? አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ 1:6 ላይ ሁለተኛ ጢሞቴዎስ 1:6 ወገኖቼ ባለው ሰዓት እንደዚህ ከተጠቀምን ይበቃናል። 1:6 ላይ ምን ይላል? ስለዚህ ምክንያት እሳትን እንደሚያቀጣጥር ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። አያችሁ ጳውሎስ ለጢሞቴዎስ he was laying his hand እጁን ጭሎ በውስጡ ያለው ስጦታ እንዲነሳሳ ሲጸልይለታል። እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። ስለዚህ እዚህ ጋር ጳውሎስ ለጢሞቴዎስ እጁን ጭኖ ስፒሪቹዋል ጊፍት ወይም ደግሞ መንፈሳዊ ስጦታን በውስጡ እንዲነቃቃ ሲያደርግ እናያለን። ከዛ ደግሞ ሪኮግናይዚንግ ሌላ ደግሞ እጆችን መጫን ትዝ ይላችኋል። ባርናባስና ማንን ነው እግዚአብሔር ጌታ ሐዋርያቶቹን ለእስራኤል ለዩልኝ ያለው እግዚአብሔርና እጆችን በመጫን recognizing blessing servants of God on the specific as for us on a specific assignment አሁን ለምሳሌ ሐዋርያት 13:1 ላይ ባርናባስና ሳኦልን ጌታ ለስራው ለይቷል እጆችን በመጫን ማለት ነው። ከዛ ደግሞ እዚህ ከዛ በፊት ወገኖቼ እዚህ ጋር ጳውሎስ ለጢሞቴዎስ እጁን ጭኖ ሲጸልይለት here Paul tells Timothy to stir up the gift in him by praying and reading the word of God and spending time with the Lord ወገኖቼ ሁላችንም እግዚአብሔር የጸጋ ስጦታ ሰጥቶናል። ልክ እንደ ጳውሎስ ለጢሞቴዎስ እንደጸለየለት በውስጡ ያለው ግን እንዲነቃቃ በምንድን ነው? በፕሬይንግ በመጸለይ ከዛ ደግሞ reading the word and spending time with the Lord ይሄ የግል የሆነ ከጌታ ጋር ያለን ጊዜ ማለት ነው። ቃልን በማንበብ በውስጣችን ያለው እንትን ይቀጣጠላል ማለት ነው። የተሰጠን ጸጋ ስጦታ ልክ እንደ ጢሞቴዎስ ለጳውሎስ እንደሚናገረው እና ከዛ ደግሞ reading the word የእግዚአብሔርን ቃል በማንበብ በመስማት ማንበብ ጊዜ ከሌላችሁ ኦዲብል የሆነውን ኦዲዮ ባይብሎችን በመስማት ከዛ ደግሞ በመጸለይ በውስጣችን ያለው ምን ይሆናል? የእግዚአብሔር ጸጋ ይቀጣጠላል ይላል። ከዛ ደግሞ እጅ መጫን ያው ቅድም እንዳልነው ሶስተኛው ለምንድን ነው? ሪኮግናይዝ ሰዎችን ለስራ ለመለየት ሴፓሬት ለማድረግ ለእግዚአብሔር ስራ ልክ ባርናባስና ሳኦልን እግዚአብሔር ለስራው እንደለየ ማለት ነው። It's good to fast and pray before we lay on hand. እጆቻችን ትዝ ይላችኋል ፈጥነህ እጅን አትጫን ይላል እና ከመጫናችን በፊት በሰው ላይ መጸለይና መጾም ጥሩ ነው። ማንም ደግሞ እጁን ፈጥኖ እንዳይጸልይብን ምክንያቱም መንፈስ የሚጋባ ነገርም ሰምቻለሁ እውነት ነው። እና ስለዚህ ምን ማድረግ አለብን? በፋስቲንግ and prayer. The Bible never tells us that. ይሄን by the way ፓስተር ጆ ስዊት ያስተማረው ቪዲዮ ላይ ነውና እሱን ገብታችሁት ኤንጀል ቲቪ ላይ አሁንም ያስተማረ ነው ፋውንዴሽናል ክላስ ሸካይና ግሎሪ ብላችሁ ገብታችሁ ተማሩ እና የቦዲ ኦፍ ክራይስት የክርስቶስ አካል የሆነች ቤተክርስቲያን በየትኛውም ዓለም ያለች ይሄንን መሰረታዊ ትምህርት ትማራለች ማለት ነው። እና እናድጋለን። ጌታ ሲመጣ ደግሞ ጌታ በቃም በቅርብ ይመጣል። አሜን። ስለዚህ ምን ይላል the Bible ቢሾፕ ማነው ፓስተር ጆ ሲያስተምሩ the Bible never tells us that the apostles and the prophets sit on the table and say what shall we do. እዚህ ላይ ምንድነው የሚሉት ፓስተር ጆ ሲያስተምሩ አፖስትልስ እና ሐዋርያትና ነቢያት
በመጽሐፍ ቅዱስ ውስጥ ቁጭ ብለው እስቲ በጉዳይ ላይ ብለው ምንድን እናድርግ ይሻላል ብለው በጠረጴዛ ዙሪያ ሲወያዩ አይታዩም። ልክ አሁን ለምሳሌ በቤተክርስቲያን ኮሚቴ አንድ ጫማ ለሰው ለመግዛት አንድ ዘይት ለመግዛት ኮሚቴ እንደሚቆምጡት ማለት ነው ሳይሆን እነሱ ምን ያደርጉ ነበር? they used to fast and pray ይጾሙና ይጸልዩ ነበር። ስለዚህ ሐዋርያት የቤተክርስቲያን ምንድነው በጾም በጸሎት ነው እንጂ የጸሎት ቤት ነው እንጂ የስብሰባ ኮሚቴ አይደለም ማለት ነው። ከዛው ደግሞ አምስተኛው for appointing deacons and elders እጅ መጫን፣ ለሌላው ደግሞ ዲያቆናትና ሽማግሌዎችን ለመሾም ነው። ሐዋርያት 6:1-7 for the feeding ትዝ ይላችኋል። ሐዋርያት ምን አሉ? ዊዶስ ወይም ደግሞ መበለቶችን ያበሉ ነበርና ያንን ጊዜ ስለፈጀባቸው የእግዚአብሔርን ቃል ትተን ማዕድን ልናስተናግድ አይገባም። እቺ ቃል በጣም ነው ወዳት እና ብለው ምን አሉ? እነ እስጢፋኖስንና 7 ሰዎችን ይመስለኛል አይደለም 7 ነው ስንት ሰዎችን 7 ሰዎችን ይሾማሉ ለማዕድ። እነዚህ ቤተክርስቲያን ለምትደግፋቸው ለመበለቶች ምግብ እንዲያበሉ 7 ሰዎች። ከዛ ውስጥ እንደውም እስጢፋኖስ ነበር። እስጢፋኖስ ደግሞ ተራ ክርስቲያን ነበር፣ ግን በጣም የሚገርም ተአምራት በሱ እጅ ይደረግ ነበር ይላል መጽሐፍ ቅዱስ። አሁን ጌታ የሚጠብቅብን ለዚህ ነው ወገኖቼ። ከተራ ከተባልነው ምእመን ውስጥ ነው እንደ እስጢፋኖስ እግዚአብሔር ሊጠቀም ይፈልጋልና ከእግዚአብሔር ጋር ያለው ግንኙነት ሪሌሽንሺፕ ሁሉም ሰው ለሆነ ለተወሰነ ሰው አይደለም። የምናየው እዚህ በእስጢፋኖስ ታሪክ ላይ እንደምናየው ኦርዲነሪ የሆነ ሰው አሁን እንዳውም የመጨረሻው ዘመን ላይ ኦርዲነሪ የሆነ ሰው ተራ የሆነ ሰው ላይ ነው ኢዩኤል 2 ላይ እንደሚናገረው መንፈሴን በስጋ ለባሽ ሁሉ ማለት ሁሉ ነው። በቤት ሰራተኞች ላይ ይላል እግዚአብሔር ቃል ሜዲየንስ እንትን የቤት ሰራተኞች ሁሉ ሰው ዞር ብሎ ማያቸው በሙሉ ሁሉም ላይ ምን አደርጋለሁ አለ እግዚአብሔር ቃል መንፈሴን አፈሳለሁ ይላል። ስለዚህ በእግዚአብሔር አሁን ጊዜው ነው የጌታ መምጫው ስለደረሰ መንፈሱ በስጋ ለባሽ ሁሉ ላይ አንዳንድ ጊዜ ነው ክርስቲያን ያልሆኑ ላይም የእግዚአብሔር መንፈስ እንደሚመጣ ተምሬያለሁ። ምክንያቱም ኢዩኤል ላይ ያለው ቃል ስለሚፈጸም ማለት ነው በስጋ ለባሽ ሁሉ ላይ ስላለ አሜን። ስለዚህ እጆችን መጫን አምስተኛ ለምን እናያለን? በቤተ ክርስቲያን ውስጥ እንደነ እስጢፋኖስ እና እንደነ እስጢፋኖስ አይነቶቹን ዲያቆናትና ኤልደርሊስ ወይም ደግሞ ታላላቆችን ሽማግሌዎችን ይመስለኛል በአማርኛ እነሱን ለመሾም ይጠቀማል ማለት ነው። ስለ እጆች መጫን ይሄንን እናያለን። ከዛ ደግሞ ፈጥኖ ደግሞ እጅን አለመጫን፣ ሌላ ደግሞ እጅን መጫን መለማመድ አለብን ወገኖቼ። ልጆቻችን ሲታመሙ መጀመሪያ ለሆስፒታል ሳይሆን ወደ እግዚአብሔር እጃችንን ጭነን በመጸለይ አንድ ነገር ሲያጋጥመን መጀመሪያ ፈርስት ታይም ወደ እግዚአብሔር መሄድን መልመድ አለብን ማለት ነው ሁላችንም አሜን። ከዛ ኤልደርሊስ የሚለው እዚህ ጋር እንደውም ፓስተር ሲያስተምሩ ሽማግሌዎች እንደ ምንድን ናቸው? ሼፐርድ ናቸው። እንደ ሼፐርድ ናቸው። መንጋውን እንደሚጠብቁ ናቸውና መንጋውን ምን ያደርጋሉ? ያበላሉ። መንፈሳዊ ነገር ያበላሉ። አይ ቲንክ ምድራዊ ነገር ያበላሉ። እንደ ሐዋርያት ዘመን ቤተክርስቲያን ማለት ነው መበለቶችን ታበላ ነበር እንደዛ ማለት ነው። ከዛ ደግሞ ከዛ ደግሞ ሌላው ደግሞ ሪቫይዝ ለማድረግ ስፒሪቹዋል ጊፍት ኢምፓርቴሽን ለማካፈል የመንፈሳዊ ስጦታዎችን ለማካፈል ለምሳሌ ሙሴ ኢያሱ ላይ እጁን እንደጫነ ሙሴ ከዛ በሰባዎቹ እንደዚህ እግዚአብሔር ኢምፓርት እንደሚያደርግ እንደሚያካፈል ሞሴስ ሌድ his hand on Joshua we lay hands on the elderlies and deacons ዲያቆናትና በኤልደርሊስ በሽማግሌዎች ላይ ደግሞ እኛ እጃችንን እንጭናለን ማለት ነው። and we have to submit to elders ይላሉ እዚህ ጋር ያሉትን በሙሉ ነው የጻፍኩላችሁ ይረዳናል ለቤተ ክርስቲያንና እነዚህ ታላላቆችን አክብሩ ይላል እና ምክንያቱም እነዚህ ታላላቆቹ በቤተ ክርስቲያን ያሉት ሽማግሌዎች አንደኛ ቤተ ክርስቲያንን ከሐሰት ትምህርት ይጠብቋታል እና እነሱን አክብረን መያዝ አለብን ማለት ነው አሜን። ሌላው ደግሞ እኛ ራሳችን የክርስቶስ በጎች ከመንጋው ተለይተን ተነጥለን መገኘት የለብንም ምክንያቱም ለጥቃት ስለምንጋለጥ ማለት ነው። ሌላው ደግሞ የክርስቶስ መሰረታዊ ትምህርት ይሄንን ስለ እጆች መጫን ካልን ሌላው ደግሞ የሚቀጥለው ምንድነው ጥቂቱን እንይና
የሚቀጥለውን ደግሞ ኔክስት ታይም እንቀጥላለን። ስለ ጥምቀቶች ይላል ወገኖቼ። ጥምቀቶች ነው የሚለው፣ አንድ ጥምቀት አይደለም። ስለ ጥምቀት ያስተማረን መጀመሪያ ጌታ ኢየሱስ ነው። በሱም ራሱ በመጠመቅ ከዛ ደግሞ ምን አለን ጌታ ኢየሱስ ያስተምረን፣ ያመነ የተጠመቀ ይድናል ይላል ወገኖቼ። እዚህ ጋር ያልተጠመቀ አይድንም ማለት አይደለም። ምክንያቱም አንዳንድ ሰዎች ያልተጠመቀ ሰው አይድንም የሚሉ ሰዎች አሉ። ያ ማለት እንደዛ ከሆነማ እዚላችኋል ከክርስቶስ በስተቀኝ ነው በስተግራ የተሰቀለው ያ ወንበዴ ሰውዬ እንዴት ዳነ? አልተጠመቀም። he just believed አይደለም። በዛች ሰከንድ ክርስቶስን ስላመነ እውነት እልሃለሁ አሁን ከኔ ጋር በገነት ትሆናለህ አለው። አልተጠመቀም፣ እጅ አልተጫነበትም፣ ምንም ስላመነ ማለት ነው። ስለዚህ ጥምቀት እኔ ትዝ ይለኛል በፊት ስማር፣ ድሮ ስማር ጥምቀት አሁን ለምሳሌ ጊዜ ላለው ሰው ነው። አሁን በመጨረሻ ሚኒት ላይ ሊሞቱ ሲሉ ጌታን የሚቀበሉ አሉ። አሁን እንደዛኛው ሰውዬ ማለት ነው። ስለዚህ መጠመቅም አለብን። ኦፊሻሊ በግልጽ በአደባባይ ክርስቶስን የምንመስልበት እንደሱ ከክርስቶስ ጋር ሞቻለሁ የምንልበት ከክርስቶስ ጋር የምንመሳሰልበት ነው ጥምቀት። ግን ያልተጠመቀ ያ እድል ያላገኘ ሰው ደግሞ አይድንም ማለት አይደለም። ለምሳሌ ቅድም እንደነገርኳችሁ ከክርስቶስ በስተቀኝ ነው በስተግራ ያለው ያ ወንበዴ ሰው እንደዳ ነው ማለት ነው። ስለዚህ እዚህ ጋር የእግዚአብሔር ቃል ስለ ጥምቀት ምን ይለናል? ጥምቀቶች ነው የሚለው። አንድ ጥምቀት የውሃ ጥምቀት ብቻ አይደለም። ስለዚህ አንደኛው ጥምቀት ምንድነው? በመከራ መጠመቅ አለ። ሁለተኛው ደግሞ በእግዚአብሔር ቃል መጠመቅ አለ። ሶስተኛው ደግሞ የውሃ ጥምቀት አለ። አራተኛ በመንፈስ ቅዱስ መጠመቅ አለ። ከዛ 1 2 3 4 አምስተኛው ደግሞ 1 2 3 4 አለ። ከዛ ደግሞ ሲያወራሩት የእግዚአብሔር ሰው የውሃ ጥምቀት በጌታ በኢየሱስ የታዘዘ ነው፣ ያመነ የተጠመቀ ይድናል ብሎ ጌታ ኢየሱስ ክርስቶስ የተናገረን እሱ ጌታችን ኢየሱስ ክርስቶስ ራሱ የተጠመቀበት በውሃ ያ ነው ማለት ነው የመጀመሪያው። አሜን። ከዛ ደግሞ በመንፈስ ቅዱስ መጠመቅ አሜን። ይሄን በጣም ያስፈልገናል ወገኖቼ። ያለ ጌታ መንፈስ ቅዱስ መኖር አንችልም እና የእግዚአብሔር ቃል ጋር በጣም መጣበቅ እኔ በጣም ወደው አንደኛ የእግዚአብሔር ቃል ራሱ መንፈስ አለው፣ የእግዚአብሔር እስትንፋስ አለው፣ መንፈስ ቅዱስ አለው እና ውስጣችንን የምንሞላው አንደኛ እኔ በራሴ የሚመስለኝ ቃሉ ጋር በመጣበቅ ነው። ምክንያቱም ቃሎቹ መንፈስ ናቸው። መንፈሱ የእግዚአብሔር መንፈስ በውስጥ መግባት ስንፈልግ ቃሉ ጋር መጣበቅ ነው ብዬ በራሴ ነው ያምናለሁ። እና በመንፈስ ቅዱስ መጠመቅ ዮሐንስ 14 ከ16 እስከ 17፣ አንደኛ ቆሮንቶስ ከ3 እስከ 16፣ ሐዋርያት ከ1 ከ4 እስከ 5 we need the baptism of the Holy Spirit ወገኖቼ። በመንፈስ ቅዱስ መጠመቅ ያስፈልገናል። በሌሎች ነገሮች መጠመቅ ትተን ማለት ነው። አሁን እኛ ላስት ታይም እንዳየነው በሌላ ነገሮች ከተያዝን እኔ በጣም ሳስብ ነበር እና ከትላንትና ወዲያ አይ ቲንክ ኦሪት ዘፍጥረትን ነው መሰለኝ እየሰማው ነበርና ዘጸአት ላይ ነው የእስራኤል ሕዝቦች እግዚአብሔር ሙሴን ሰጣቸው ከ400 ዓመት በግብጽ ምድር እያሉ በጣም በጡብ ስራ ያስጨንቋቸው ነበር ይላል እና በጣም ያለቅሱ ነበር፣ አምርረው ያለቅሱ ነበር እና የሚናገራቸው ሙሴ እንኳን እግዚአብሔር ሊያድናቸው ሊያወጣቸው ሲል መስማት አልቻሉም። ከፈርዖን ከነበረባቸው ግዛት ማለት ነው ከገዛቸው ከአገዛዙ የተነሳ ስለሚያስጨንቋቸው ከስራ ጭንቀት የተነሳ የሙሴን ቃል አልሰሙም እና እኔ በቃ በውስጤ እግዚአብሔር ቃል ሲያስተምረኝ አሁን ጌታ ይመጣል ሲባል ሰው ብዙም እንትን ያላለው የዚህ ዓለም ፈርዖን ግዛት ውስጥ ስላለ ነው። የኑሮ ገባችሁ? ይሄ የዚህ ዓለም ሀሳብ፣ የባለጠግነት ምኞት፣ ብዙ ነገር cares of life ይለዋልና ያ ነገር በጣም አጥምቆ ልክ እንደ ፈርዖን ስለያዘን የክርስቶስ መምጣት ምንም ውሃ ሆኖብናል በብዛት። አሁን ነው እንደው የነቃን ያለ ነው እና አገልጋዩም ስቴጅ ምናምን በመስራት ይመስለኛል እኔ ሰው ላይ እንደዚህ በማለት ሳይሆን በቃ ፈርዖን የሆነብን ነገር አለ። በብልጽግና ለመበልጸግም ይሄ ኑሮ ራሱ ኤቭሪዴይ ላይፍ እቺ የቀኑ ምንኖራት ኑሮ እንደ ፈርዖን እንደ እስራኤል ሕዝብ በቃ ሊሰሙ አልቻሉም። ምክንያቱም ያስጨንቋቸው ነበርና የጌታ ኢየሱስ ክርስቶስ መምጣት ለምንድን ነው ሰው ያልሰማው ልቡ እንደዚህ ብዬ ሳስብ አንደኛ ፈርዖን ሆኖብናል ይሄ ላይፋችን ማለት ነው። አስጨናቂ ሆኖብናልና
ልክ እንደ እስራኤል ህዝቦች ልንሰማ አልቻልንም የእግዚአብሔርን ድምጽ። ግን ጌታ አሁንም እየተናገረን ነው። ከትንሽ ጊዜ በኋላ እንደውም አንዳንድ የእግዚአብሔር ሰዎች ሲናገሩ ካውንት ዳውን ይጀምራል። ካውንት ዳውን ማለት ምንድነው? አሁን ለምሳሌ ከ10 9 8 7 6 5 4 3 2 1 እንደሚባለው ማለት ነው። ጌታ ኢየሱስ ክርስቶስም ለመምጣት ካውንት ዳውን የ7 አመቷ ካውንት ዳውን 7 6 5 3 መሀል ላይ ቤተክርስቲያን ትነጠቃለች። ከዛ እንደዚህ ያለ ደግሞ የመጨረሻው ጌታ ኢየሱስ ክርስቶስ ሲመጣበት ይሆናል ማለት ነው። እና ያ ካውንት ዳውን ይጀመራል ብለው በቅርብ ያምናሉ። ያ ቤተክርስቲያን ቤተ መቅደሱ ከተሰራ በጣም በፍጥነት ካውንት ዳውን ይጀምራል። እና ወገኖቼ የፈርዖን ይሄ ቀለል ምክንያቱም ቀንበር ሆኖብናል። ጌታ ኢየሱስ ክርስቶስ ግን ቀንበሩ ቀሊል ነው። ስለዚህ ወደ ክርስቶስ ስንቀርብ በየቃሉን ቀንበር ስንሸከም ይቀለናል። ያለበለዛ ቤተክርስቲያንም ሄዶ ሰው ቀንበር ይጫንበታል። አገልጋዩ ራሱ በቀንበር ውስጥ ነው ያለው። የሚያስበው ስለ ፕሮስፔሪቲ ነው። የሚያስበው ኑሮን እንዴት አድርጎ ነጋዴን ለመሆን ነው። ያልተሰጠውን ቀንበር ማለት ነው። እና ያ ሳይሆን ጌታ ኢየሱስ ክርስቶስ ወደሱ ትምህርት ስንመለስ ግን ወደ ትህትና የክርስቶስ ቀንበር ቀሊል ነው እና የፈርዖን ቀንበር ቤተክርስቲያን ሄዶ ስለ ኪሱ የሚነገረው ከሆነ ያሳዝናል። ቤቴ ጸሎት ቤት ይሆናል ተብሎ የተጻፈውን በፕሮግራም ሁሉ ፕሮግራሞቹ ሙዚቃዎቹ ቢያምሩ ክርስቶስ የሌለበት አይደለ? ትምህርቱ የሌለበት የሱ ቀንበር የሌለበት ከሆነ በፈርዖን ቀንበር የተያዘ ህዝብ ምንም ጥቅም የለውም ወገኖቼ። ማለት መቀየር አለብን ማለት ነው። ስለዚህ ወደ እግዚአብሔር ቃል እንመለስ። እኔም ልመለስ። ሁላችንም ከፈርዖን ጌታ ያውጣን። ምክንያቱም የእግዚአብሔር መንግስት ምንድነው መሰላችሁ ወገኖቼ? የእግዚአብሔር መንግስት ቀለል ያለ ነው። ጌታ ኢየሱስ ክርስቶስ እንዳለው ኑ እናንተ ሸክማችሁ የከበዳችሁ አላቸው። ሸክሙ የከበደብንን አሁን በቃ በአስጨናቂዎች ሸክም ስለከበደብን ኤቭሪዴ ላይፍ የክርስቶስ ነገር የመምጣቱ ነገር እንኳን ብዙም የሚያስፈነጥዘው ሰው የለም። እኛ ሳንባረክ የሚል ነው። ያ ሁሉ የሆነው ምንድነው? ከፈርዖን አገዛዝ የተነሳ ነው። ኤቭሪዴ ላይፍ የቤት ኪራይ፣ የብዙ ነገር ትምህርት ቤት ሁሉ ፈርዖን ሆኖብን ማለት ነው። ግን ቤተክርስቲያን ስንመጣ ያን ቀንበራችንን ምትሰብር መሆን አለባት ቤተክርስቲያን። ቤተክርስቲያን ስለ እግዚአብሔር መንግስት ብትመሰክር የሰው ቀንበር ይሰበራል። ግን አሁንም ውጪ ቀንበር ቤተክርስቲያንም ቀንበር ከሆነ የእግዚአብሔርን ቃል ለመስማት ሰው ጆሮ እንትን ይላል ማለት ይፈዛል። ውጪም ቢዝነስ ነው፣ ቤተክርስቲያንም ቢዝነስ እንዴት አድርገህ እንደምትሰራ ነው። አይ ዶንት ኖ ይሄ ትንሽ እንደዛ ነው። እኔ እንግዲህ ትላንትና ጌታ ሲያስተምረኝ የነበረው ያ ነው። እና የፈርዖን ቀንበር ነው ሰው እንዳይሰማ የሚያደርገው እያለ በውስጤ ሲያስተምረኝ ነበር። እና ወገኖቼ ተባረኩ። እንቀጥላለን። የማን ነው እያስኩት እየዞርኩ ነው። ምዕራፍ 14 ዮሐንስ ራእይ አለኝ እና አንብቤዋለሁ ግማሽ ድረስ አይ ቲንክ ወርድ አይቼዋለሁ። እና አሁን ጊዜ የለኝም። ከትንሽ ጊዜ በኋላ ወደ ስራ ገባለሁና ከዛ ደግሞ ነገ ደግሞ ወይም ፋውንዴሽናል ክላሱን ወይም ደግሞ ዮሐንስ ራእይን 14ን እያልን ጠዋት ሀፈናወር እንኳን ብንጠቀምበት እግዚአብሔር ይረዳናል። ስለዚህ ወገኖቼ ዛሬ መሰረታዊ ትምህርቶቹን በልባችሁ አስቡት። ጌታ ኢየሱስ ክርስቶስ ያስተማራቸው ትምህርቶች እንደሱ ናቸው። የኛ መሰረታችን አለታችን የክርስቶስ ትምህርት ነው ወገኖቼ። እና እቺን ዛሬ ስለ እጅ መጫን እሷን ሜዲቴት አድርጉ። ስለ መንፈስ ቅዱስ መጠመቅ፣ በውሃ መጠመቅ፣ በቃሉ መጠመቅ፣ ያንን ደግሞ ዛሬ የተማርነውን አስቡ። ከፈርዖን ቀንበር እግዚአብሔር ያውጣን። የክርስቶስ ቀንበር ግን ቀሊል ነች። መልእክቱም ቀላል ነው። የእግዚአብሔር መንግስት ነው። እግዚአብሔር መንግስት ይመጣል ነው። ጆሮአችን ራሱ አልተገረዘም። የኛ እንዴት ይሰሙኛል አለ ጌታ። አይ ቲንክ ኤርሚያስ ላይ ነውና ጆሮአቸው አልተገረዘም ይላል። ጆሮአቸው ራሱ ጆሮ እንትን ካልተገረዘ አይሰማም፣ እግዚአብሔርን ነገር አይሰማም። እና ያ ሁሉ የሆነብን በዛ ምክንያት ነው። ቤተክርስቲያን እግዚአብሔር ይረዳናል። የንግድ መድረክ መሆኑ ቀርቶ ወደ እግዚአብሔር እንመለሳለን ማለት ነው። ወገኖቼ ተባረኩልኝ። እመጣለሁ ሀፈናወር እያለን እንጨርሳለን ማለት ነው። ተባረኩ። አሜን ባይ